በዚህ ነው ያለው እንደ ቀመራችሁት ብዬ ነው ዘግቼ ነው። ራሳችሁ እንደ በቃ ታያት ሜሪ በቃ ሂጂ በቃ ሽሩታ በቃ ማውራት ካልፈለግ አታሽ ይኸውልህ እኔ አንተ ጋር 4 ሰዓት ሳልመጣ ዋሽች በሬ ወለደ ያለ ስለዚህ ዛሬም ትቀመማለሽ። ለምን ተዋሻለሽ? አመሰግናለሁ። ፐርፌክት ውሸታም ለምን ዋሻለሁ? እሺ በዚህ ነው ያለው ሆነ ያወራሽው ወሬ ነው ያወራው። በነገርሽ ላይ በዚህ ልክ ያወራሽበት ማለት ነው ነገ በጣም ታፍራለሽ። እኔ ወሰዱ አባላም ለምን አሁንም እኮ ሜሮን ያለችው በኩራት ደረቴን ነፍቼ ነው የምናገረው። አይገርምሽም? ምንም የሚያሳቀኝ ነገር የለም። አንቺ ግን ያልተፈጠረ ያልተወራ ነገር እንደ አይነት ነገር ወሬ ሰማው ብለሽ ማለት ከወንድማችሁ ጋር ሲደውልሽ ይቆረበ ስለሱ ምንም የሰማሽ ያወቅሽ ስለሱ ሲደውልሽ እርግጠኛ ነገር የለም። ይሄን እኮ ጋዛማሽ ነው ያልሰማሽ ነገር ቅድድድ ብለሽ አወራሽ። ሜሪ በቃ እኔ አሁን ያልችልም በቃ ማመን ከቻለች ትመን ካላመነችም ችግር የለውም። ምን ላገኝ እሺ ፍላጎትሽ ምንድን ነው ንገሪኝ። ምድር ተሰነጠቀችና በወለደ አይነት ምን ላገኝ ምን አውቄ እስቲ ልጠይቅሽ ምን ላገኝ ከአብርሃም ምን ላገኝ? ኧረ በእግዚአብሔር አንድ ጊዜ አንዴ ዝም በያት በቃ እሪ ስትይ የማይገባ ከአንቺ እንግዲህ አሁን እኮ ባሏ ከሆነ ሰው ጋር እንግዲህ እዛ ድረስ ታች ራስሽን አዋርደሽ እዛ ፎቶዋን ይዘሽ እየያፋል ሚስት የነበርሽው አንቺ ምን ያስፈልጋል? ክብርሽን ጠብቀሽ እውነቷን ትናገራለች። ያ ነገር ሆኗል አይደለም የሚለውን ነገር ከራሷ አንደበት ትሰሚያለሽ ማለት ነው። ስለዚህ ሜሪ ይቅርታ ያለውን ነገር በግልጽ አማርኛ ነገራቸው። እሺ እኔን ጠርታችሁ እቅዳችሁ ልትከቱኝ ስለነበረ ቀን ላወራ የምፈልገው አንቺ፣ ዳኒ፣ ኤፍሬም ሶስታችሁ በነበራችሁ ሰዓት የዛን ቀን እኔ ጥያችሁ የሄድኩ ቀን በር ላይ ቆሜ በደንብ ሁሉንም ነገር የሰማሁት ስለ እቅዳችሁ ስላሰባችሁት ነገር ኢቭን እኔኑ ሁሉ አልፈልግም ብዬ ስለሄድኩኝ በሌላ ሴራ ልከቱኝ እንደነበረ ሁሉንም ነገር ሰምቻለሁ። መጥቼ ላም አንቺ ግን ያልተፈጠረ ያልተወራ ነገር እንደ አይነት ነገር ወሬ ሰማው ብለሽ ምንም የሰማሽ ያወቅሽ ስለሱ ስትሆነች እርግጠኛ ነገር የለም። ይሄን እኮ ጋዛማሽ ነው። ዛሬ ግን በድምጤ ይቅርታ አድርጉልኝ። በጣም እንጃ የሆነ ድምጤ እንትን ብሏል። ግን አሞኛል መሰለኝ አሞኛል መሰል ነው የምላቸው ቢስቁብኛል። አሞኛል መሰል ስላቸው ልጆቹና በጣም ነው የገረመኝ ነገር ማለት ነው ማለት ገበናቸውን ማውጣት እንደዛ በአንድ እንሁን በአንድ እንበል እንዳላሉ ሁሉ አሁን ይሄ ሁሉ ነገር ምን ያስመጣው? እውነቴን ነው የምላቸው። አንዳንዴ እንደው ብናስበው ማስተዋሉን ቢሰጠን እንግዲህ ሄርሜላ ያለችበትን አይታወቅም። እሱ ፈጣሪ ሆናት። እኔም አሳዝናኛለች። አሁን እያሳዘነች ነው። እኔ ውሸትም እየመሰለኝ ነበር ማለት ነው እንደዚህ። እኔ ግን በነገራችን ላይ እኔ ፍሬም የአቤል ያለበት ይመስለኛል። ከሁሉም ነገር ሳየው እኔ አቤል እጁ ያለበት ሁሉ ይመስለኛል። እና እሷ እንግዲህ ፈጣሪ ከጎኗ የቆመላት ተታፈነችም ማለት ነው። ታፍና እውነት ከሆነ በጣም ነው ይህን ያህል ጊዜ ሴት ልጅ ነች። ብዙ ነገሮች ሴቶች ደግሞ ብዙ ነገር ያስፈልገናል። ዝም ብሎ እኮ አይደለም። አንዳንዴ ማሰብም ያስፈልጋል ብዬ ነው የማስበው። እንደዚህ ከምትገላለጡ ያለችበትን ተነጋገሩና በቃ እንትን በሉ። ልጅቷን ከዚህ ሁሉ አውጧት። ምን ነው እንትላላችሁ እናንተ እንዴ? የሰው ልጅ እኮ ነች። ምንም ቢሆን ቤተሰብ አላት፣ ወገን አላት እንዴ። ስለዚህ እናንተ ታላችሁበት አውጡት ልጅቷን እንዴ። አታሰቀዋት፣ ስቀዋን አታብዙበት። ምንድነው ነገሩ? ጉድ እኮ ነው ዘንድሮ። ይሄ እውነት ከሆነ ምንድነው እንደዚህ አትስደረትህን እየነፋስ ሰሞኑን ደግሞ እንዴት እንደሚያደርገው ማለት ነው። እንኳን ሄርሜላ የጠፋችበት ምንም የጠፋባት መስለም በነገራችን ላይ ማለት ነው። አብርሽ ሁኔታ ሁሉ ዛሬ ደግሞ እንደ ሲደለት ከንገልብጠህ መጣህ ማለት ነው። እንትን እያሳየ ምንድነው የሚባለው? እና እንግዲህ ሜሪ እውነቷን ይሁን ውሸቷን ወይም ተመካክረ ይሁን አላውቅም። መግቢያውን ሁሉ እንግዲህ የሰራው አብርሽ ነው። የተለቀቀው በሩታ ቻናል ነው። እኔ እንደው ድራማ እየመሰለኝ ነው። አሁንስ የድራማው መጠናቀቂያ ይህ ሁሉ ባታስመስሉ ምን አለበት? ይህ ሁሉ ባታረጉ ምን አለበት? እስቲ የፖሊስም እኮ ሲመጣ ላይ ይሁን ፖሊስ መጥቶ ነበር እንደ የፖሊሱን ድራማ ለምን አልከለ እንትላላችሁትም? እና
ፈጣሪ ሆናችሁ እና በጣም እንትን ይላል ማለት ነው። በጣም ከባድ ነው። የሰው ልጅ እኮ ሁልጊዜ በእንትን አይደለም የሚኖረው እና እውነቱን እያወራችሁ እውነቱን እንትን እያላችሁ ብትመጡ ብዬ ነው የማስበው እንጂ ሁልጊዜ የውሸት እንትን እየሰራችሁ ባትመጡ፣ ሰውንም እንደዚህ ስታፋጁት ባታርዱ። አሁን እኮ ሰው እየተፋጀ ነው እየተፋጀ ሊባላ ነው። እኔ ጉድ ነው ብለው አንዳንዴማ ሚዲያው ላይ ስትገቡ ግማሹ ሩታን ይሳደባል፣ ግማሹ ሄርሜላን ይሳደባል፣ ግማሹ አፍሪካን ይሳደባል፣ ግማሹ ምን ይላል። አሁን ደግሞ ማመልከቻ ያስገባለሁ ብሏል። እንግዲህ ማመልከቻ እሷም ተታሰረልኝ ነው። አይ ሂዳ የገባ ልጅ እንደው ኧረ ተው አብሽ ተው ልጅ ይሄን እንደው ትንሽ እያሰብኩ ለልጅ ግን እውነቴን ነው የምለው ይሄ ልጅ ሲያድግ ምንድን ነው እያስተማራችሁት የምከሉት? ለልጆቻችሁ ምንድን ነው የምታስቀምጡላቸው? ምንድን ነው እስቲ የምታስቀምጡት ለልጅ ማለት ነው። ስለዚህ ሩታም እንግዲህ ያለችበትን ታወቅሽ ተናገሪና ተገላገል። ግን እኔ እውነት አይመስለኝም። እውነቴን ነው የምላችሁ። ሄርሜላ ተገኝታ ሁሌሽን ካላየሁት አላምንም። የት ሄዳ እንደሆነ ወይ ውጭ ወታም እንደሆነ እንዲሁ ቆይ እስኪ እንዲህ የት ቢደብቋት ነው እንደዚህ ለሚያመችው እንዲህ እንደው የበላ እጅ ባልጮሁ ያለው 6 ቀን ሙሉ ቆይ እናንተ አሁን እኮ ፉፉ ተብሎ ፖሊስ ጣቢያ ምንም ተብሎ መረጃ እኮ ዝም ብሎ ይሄ ተልክምክም ነገር ሁሉ ዝም ብሎ እያመጡ ያንንም እናስራለን፣ ይሄንንም እንሰበስባለን። ያንንም እንደ እስር ቤቱን አትጎሩት እንጂ ምን ሊያበላቸው ነው? አብይ አህመድ እየሰበሰባቸው እናንተ ደግሞ ወደ እንትን የምትወስዷቸው። እናቴ ኧረ ተው። አሁንስ አበዛችሁት። ለማንኛውም እንግዲህ ሪሊ እልሃቸውን እየተወጡባት ነው። ሩታን ማለት ነው። ከመጀመሪያው ጀምረሽ ራስሽን ችለሽ የሆነ ነገር ብትወጪ የእነሱን ምክር ባሰኒ ከባልሽ ጋር እንደዛ ሲለምንሽ እንታረቅ ሲልሽ ተይ ሁሉንም ተይውና ለፍቅር እንኖር ሲልሽ ዝም ብለሽ የእሱን ጊዜ አሳልፈሽ የባልሽ ጋር ቁጭ ብትይ ኑሮ አሁን ይሄን ሁሉ ነገር ባታረጊ ኑሮ ማለት ነው። በነገራችን ላይ ሄርሜላ ብላታለች አንቺ ከሱ ጋር ሰላም ማውረድ ተፈለግሽ እኔ እወጣለሁ ብላታለች። እሱን አንዋሽም ብላሽ ነበረ። ስለዚህ እንትን ብትይ ኑሮ ያው አሁን እንደዚህ ጣጣ ውስጥ ባልገባሽ ነበር ማለት ነው። ባልገባሽ ነበር እናቴ። ራስሽን ችለሽ እዛው እንትን ብትይ እንግዲህ ሁሉም እያለቃቀሱ ነው። እዛም በዚህ ሚዲያው ሞክ ብሏል። ሞቅ አድርጉት እናቴ፣ ሞቅ አድርጉት። ወይ ሜሪጌ ደግሞ እንደው ከእኛንቺ እኮ እንደው ውሸት አልወድም። ትናንትና በቲክቶክ እረዳታለሁ ምንም ነገር አትሆንም ስትያል ነበር፣ እንዲህ ሲለምኑሽ ነበር። እናንተ ግን ድራማ ነው መሰለኝ። ድራማ ታልሆነ ዛሬ እንደዚህ አይነት ነገር ምንድን ነው? እስቲ ቆይ ድራማ ነው እንዲህ መሰሉት? እኔ እኮ አልገባኝም። እንጃ ዝም ብሎ ማየት ነው። በእናታችሁ ኩፈላ ዘንድሮ አለ ድምጤ ተዘጋግቷል። ራሴ ነው ተው ሳልሞት ወደ ሀገሬ ልግባ። ሲያምሽ ሀገርሽ ነው ትዝ የሚልሽ። ሲያም ሞቴን ያደርገው በሀገሬ ይባላል እኮ። ስለዚህ እኔ ደግሞ በስደት እንድሞት አልፈልግም። ብሞት አልወድም። እኔ በስደት ከምሞት ሀገሬ ላይ ሂጄ ብሞት ይሻላል። እውነቴን ነው የምላችሁ።
ሀገራችን ላይ ብንሞት ይሻላል እንጂ አንቺ በስደት መሞት ያለ ወደዛ ልትቢም አላሳዩ ለህቃይም ለእንትሬም አላሳዩ በስደት ላይ መሞት እውነቴን ነው የምላችሁ። ለማንኛውም እንግዲህ